ወንድ ከሆነ እሱ ይበላት እንደዛ። ለምንድነው ሩታንም ጨምሮ ከኤርሜላንም አንድ ላይ አድርጎ ሁለታችሁንም አልፈልግም? ምን አገናኙ? እስከዛሬ ድረስ አብሬ አሸሸ ገዳሚ ስትል የነበርከው ከኤርሜላ ጋር እንጂ ከሩታ ጋር አልነበረም እኮ። አሁን ሰው ምንድነው የሚያስበው? ሁለቱንም ነው አልፈልግም ያለው። በቃ የኤርሜላን እዛ ጋር የተጫወተባትን ሲቀልድባት የነበረውን ቀለበት አስሮ በቃ ብቻ በአጠቃላይ በሴትነቷ ላይ ሲጫወት የነበረውን ረስቶታል። ሄርሜላ የሚሉ ሰዎች ረስተውት ደስ ብሏቸዋል ሩታንም አልፈልግሽም ስላላት። ይሄ ማለት እኮ አጥፍቶ መጥፋት እኮ በሉት። በቃ ሩታንም አልፈልግሽም ውጭልኝ ከህይወቴ በላት እንጂ ሄርሜላን እንደፈለገ ያድርጋት ማለት እኮ ነው። የእናንተ ፍላጎት አብርሃምና ሄርሜላ አንድ ላይ እንዲሆኑ ሳይሆን እሱ ብቻ ሩታን የሆነ ነገር ይበልላችሁ እንደዛ ነው ፍላጎት ተቀበለ። ከዛ በፊት አብርሃም ተደረገበት የተባለው መተት ሄርሜላን እንዲጠላና ሩታን እንዲወድ ነበር አይደለ? አሁን መተቱ ምን ሆኖ አድጎ ነው? መተቱ አውፍሮት ነው? ጭንቅላቱንም አፋፍቶት ምናምን ነገር ነው ሄርሜላንም ሩታንም አልፈልግም ወደ ማለትና ወደ ሌላ ሴት እንዲሄድ ያደረገው? ስለዚህ መተት ያው ብዙ ስትሉ ስለነበረ ሩታ መተተኛ ናት ስትሉ አልነበረ? ራሷንም እንዲጠላት የሚያደርግ መተት ነው ያሰራችበት። እሺ ተውት፣ እሱን ሁለቱንም እንዲጠላ የሚያደርግ መተት ነው ያሰራችበት። አረ ወይ ትዳር እንዲጠላ ግን ፍቅረኛ እንዲፈልግ የሚያደርግ መተት ነው የተሰራበት። አብርሃም ጉድ እኮ ነው ጎበዝ፣ ጉድ ነው ዘንድሮ ጉድ ነው። እንደው እቺን 2018 እንደው በሰላም ያስጨርሰን እንጂ ማን ሰማው ፈልግ ከሩታም አረለ ዳሳቀኝ ብዙና ዴፍ ከሩታ ጋም ሲሆን እኛ ባንተ ህይወት ደስተኛ ነን፣ ከሄርሜላ ጋም ሲሆን እኛ አንተ አስደስተኝ እንጂ ባንተ ህይወት ደስተኛ ነን ስትሉ ሶስተኛ ሰጅ ይመጣሉ። እናንተ በኔው ስለምትደሰቱ ተብላችኋል። እንግዲህ እየዞራችሁ እንግዲህ አብርሃም ሴት ይቀያይራል፣ እናንተ ደስተኛ ነን በሉ። በነገራችን ላይ ዱዳ ከሆነች ማታወራ፣ ማትጋገር፣ ማትሰማ፣ መናገር ማትችል ሴት ካልጠበስክ በስተቀር እንግዲህ ወንድሜ ሴት ልትቀያየር ትችላለህ። ግን አንተ ራስን ካላሻሻልክና አንተ አንድ ወንድ ልጅ ሊኖር የሚገባውን አይነት አስተሳሰብና መልከታ ወይም ባህሪ ወይም ካራክተር ካልያዝክ በስተቀር እንደው አሁን የምታመጣትም ሴት እንደው ድንግል ወንድ ማታቅ መልካም ምንም አይነት ነገር እንደው ከገጠር የሆነ በቃ እኔ እንጃ ምንም ከወንድ ጋር እንዲህ ተጨባብጣ የማታቅ ሴት ይዘህ ባትመጣ እንኳን ታሳብዳታለህ። ሆና ማታቀውን ክፉ አረመኔ ሴት ነው የምታረጋት በነገራችን ላይ። ምክንያቱም አንተና ሴቶቹን የሌላቸው ባህሪ እንዲኖራቸው እያደረካቸው ያለው እንዴ አኔ ከነሱ ጋር ንትርክና ጭቅጭቅ ስለሰለቸኝ ምናምን ነገር እንግዲህ የምታደርገውንና የምትሰራውን ማየት ማትችል በቃ አይነ ስውር የሆነች የምታወራውንም መስማት ማትችል ሴት ካልሆነች በስተቀር ካንተ ጋር ሰላም ሆና መኖር የምትችል ሴት እኔ እዚህ ምድር ላይ ትኖራለች ብዬ አላስብም። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አብርሃም እያለን እንቀጥላለን። የዛሬን ጨዋታ እንግዲህ ከባድ ነው የተናገርኩት ስለሆነ ደስ ብሎኛል። በቃ ለምን እንዲህ እንዳንቀጨቀጨው ተናግሬ ነበረ፣ ግን ያሳዘኑኝ ሴቶቹ ናቸው። ብዙ ነገሮችን ከራሴ ጋር እያወራሁ ነበር። ለነገ ህይወቴ ማን ይጠቅመኛል፣ ማን ይበጀኛል፣ ከማን ጋር ብሆን ደስተኛ ነኝ፣ ከማን ጋር ቢሆን ሰላም አለኝ የሚለውን ነገር እያሰብኩ ነበር። አንዳንድ ጊዜ ከሆነ ሰው ጋር ግዴታ ስለሆነ ብቻ መሆን የለብንም ብዬ አስባለሁ። በነገራችን ላይ እዚች ላይ የሆነች ነገር ልጨምርላችሁና አብርሃም ካለው ማለት ነው። አብርሃም ራሱ ሁሉ ጊዜ አንዱ ከአንዱ የሚጋጭ ወይም ደግሞ አንዱ ከአንዱ ጋር የማይመሳሰል ወሬ ብዙ ጊዜ ያወራል አብርሃምና እኔ እስኪ እናንተ ናችሁ የፈረደባችሁ ኦዲየንሶች፣ እናንተን አንድ ጥያቄ ልጠይቃችሁ። ማለት አብርሃም ነው ሰላም ያጣው ወይስ እሱ የሚሄድባቸው ሴቶች ናቸው ሰላም ያጡት በሱ የተነሳ ማለት ነው? አሁን እሱ እርግጠኛ ነኝ ወደ ሌላ ላይፍ ወደ ሶስተኛ ሴት ምናምን ነው ይሁን አራተኛ አምስተኛ የሚሄድ። ግን አንድ ግልጽ የሆነ ነገር እንድታቁ የምፈልገው ይሄን ጥያቄ የምትመልሱልኝ ከቦክስ ውስጥ ወጣችሁ ነው። ከኤርሜላም ቦክስ ከአብርሃምም ከሩታም ቦክስ ውስጥ ውጡና እስኪ ራሳችሁን ሆናችሁ የማንም ደጋፊ ሳትሆኑ ይሄንን ነገር መልሱ። አብርሃም የሰው ሰላም ነው እያሳጣ ያለው ወይስ እሱ ነው ሰላም እያጣ ያለው?
እሱ ነው ሰላም የማይፈልገው ወይስ አብሮት የሚሆኑ ሰዎች ናቸው ሰላም የማይፈልጉት? ሰላማቸውን የሚበጠብጥ ነገር በሱ በኩል ይመጣል። ያ ማለት አብርሃምና ሩታ አብረው በነበሩበት ሰዓት ሰላማቸውን የሚበጠብጥ ነገር በአብርሃም በኩል መጥቶ ነው አይደል ግጭት የተፈጠረው? አንድ በሉ። ሄርሜላ ጋም ከሄደ በኋላ ከሄርሜላ ጋም ከጀመረ በኋላ አብርሃምና ሄርሜላ መካከል ሰላማቸው እየደፈረሰ ወይም ደግሞ የጀመሩት ነገር ቀጣይነት እንዳይኖረው በሁለቱ መካከል የሆነ በቃ አለመስማማት እንዲፈጠር ወደ መለያየት ደረጃ በቃ አልፈልግሽም ወደ ማለት እንዲደርስ ያደረገው ምንድነው? እሱ በፈጠረው ችግር አይደለ? ይሄ እኮ ግልጽ እኮ ነው። አሁን እሱ እዚህ ጋር በሁለቱም ሴቶች እንደተበደለ በሁለቱም ሴቶች የሆነ ነገር እንደደረሰበት በቃ እሱ እንዳለው ሰላሙን እያጣ እንደሆነ ምናምን ነው። የሰው ህይወት የሰውን ሰላም እየነሳ የሰውን ህይወት እየበጠበጠ ያለው እሱ መሆኑን ራሱ አያውቅም። ምክንያቱም እሱ ህፃን ነኝ ብሎ የለ ህፃን ላይ ያውቅ ይችላል። ግን ግልጹን ስንነጋገር የሰውን ህይወት እየበጠበጠ ያለው ሰላም የማይፈልገው አብርሃም ነው። ሰላም የሚፈልግ ሰው ቢሆን ኖሮ ከሩታ ጋር የጨረሰውንና የዘጋውን ተፋትቻለሁ ያለበትን ጉዳይ እዛው መስመር አስይዞ ጀምሬያለሁ ላለው ደግሞ ከሄርሜላ ጋር ለጀመረው ነገር ደግሞ እንደገና ቦታና ክብር ሰጥቶ ያንን ነገር ማስኬድ ባለበት መንገድ በሰላማዊ መንገድ ከሩታ ጋር ሳይነካካ ማስቀጠል ይችል ነበር። እሱ ግን ሰላም የሚፈልግ ሰው ስላልሆነ ሌላም ሰው ሰላም ሲያገኝ የሚፈልግ ሰው ስላልሆነ ሄርሜላንም ሩታንም እየፈለገ ከነሱ ጋር አብሮ እየተጨማለቀ መቀጠል ስለፈለገ ነው ሰላሙን ያጣው። ሰላሜን አጣውም ካለ ያም ግን ሰላሙን አላሳጣው፣ ተቃውሞን ያመጣበት። ሄርሜላም እንዳታምነው እንድትፈራው በቃ ነገ ጥሎኝ ይሄዳል የሚል ስጋት እንዲፈጠርበት ነው ያደረገው። ሩታም ነገ የሰውዬ ድጋሚ ጥሎኝ ሊሄድ ይችላል ምንም አይነት ዋስትና የለኝም ወደሚል እምነት ውስጥ እንድትመጣ ነው ያደረጋት እንጂ ትዳሯን ፈልጋ እንዲመለስ ብዙ ነገር አድርጋ ነበረ። ግን እሱ መመለስ የፈለገበት መንገድ ትክክል ስላልሆነ ነገሩን ወደ ፍቺ ወስደዋለች። ሄርሜላም ስታየው ለክብሩ አይጨነቅም። ስለሷ ምንም የሚያስበው ነገር የለም። በአደባባይ እንደፈለገ ያዋርዳታል፣ እንደፈለገ ይላታል። ምክንያቱስ ምንም የሚይዘው ምንም የሚያስገድደው ነገር ስለሌለ ሁለቱንም ሜዳ ላይ ጥሎ ወደ ሌላ ሴት መሄድ እንደሚችል ስለሚያውቀው፣ አንደኛ ሁለቱም ሴቶች የአቋም ሰው ባለመሆናቸው ሁለቱም ሴቶች ስለሚለማመጡት እሱ ጥፋተኛ ሆኖ እነሱ ይቅርታ ስለሚጠይቁት እና ባለፈው ስናገር እንደ ቀንድ ነው ነገሮችን እያዩት የነበረው ማለት ነውና እኔ አሁን እንደ ማንኛውም ሰው በዚህ ታይም ትዳር የሚባለውን ነገር መመስረት አልፈልግም። የራሴን ላይፍ እየኖርኩኝ ብቻዬን እየኖርኩኝ ግን ደግሞ የራሴ የሆነ ፍቅረኛ ጓደኛ እንዲኖረኝ እፈልጋለሁ። እና ከብዙ ነገር አንጻር ደግሞ ነገሮች ፍቅረኛ ምን ይዘው ልንጫወትባቸው ልንቀልድባቸው ነው እንዴ? መደሰቻ ልናደርጋቸው ባሪያ ልናደርጋቸው ነው እንዴ? ፍቅረኛ የሚያዘው እንዴ? ትዳር አልፈልግም ግን ፍቅረኛ እንዲኖረኝ እፈልጋለሁ። ካንተ ጋር ፍቅር ይዟት ወይም ፍቅረኛ ሆና የምትቀጥለው ሴት የማታረጅ ጊዜዋ የማያልፍ የሴትነት ክብር ወጉን ሳታይ ዝም ብላ አብራ መኖር የምትፈልግናት ወይስ ምንድነው? አንተ ሮቦት ነው መጥበስ የፈለግከው? የማታረጅ ሁል ጊዜ ወጣት እንደሆነች ሁል ጊዜ በቃ ካንተ ጋር እንደዚህ ሆነ ቋህ ብላ የምትቀር ሴት ካንተ ጋር ሁል ጊዜ በቃ እንደዛው አብራ የምትጃጃልን ሰው ነው የፈለግከው? እንደዛ አይነት ሰው ካለ እኔ እንጃ አላቅም። አንተ እኮ ጊዜ ማሳለፊያ ወይም ከዛች ሴት ጋር አብረ ፈታ ማለት ፈልገ ፈታ የምትልባት በቃ አንተ እንደፈለክ ይሆንክ እሷ ምንም ሳትልክ አንተ ጋር አብራ የምትሆን ፍቅረኛ አይደለም የባሪያ ገረድ በቃ እንደፈለክ አድርገህ የምትጫወትባትን ሴት ነው የፈለግከው። ንግግር እንደዛ ነው የሚመስለው እንጂማ ሄርሜላን እኮ የተቃወምነው የሰው ትዳር ላይ ለምን መጣሽ? ትዳር ያለው ልጅ ያለውን እርጉዝ ሚስት ላይ እንደዛ የሚቀልድ ለእርጉዝ ሚስቱ ርራዬ ከሌለው ሰው ጋር እንዴት ትሆኛለሽ? አንቺስ ሂድ ትዳር አለ ሂድ ልጅ አለ እርጉዝ ሚስትን ጥለ እንዴት ወደኔ ትመጣለህ ብለሽ እንዴት ይሄንን ሰው አላባረርሽውም ብለን እኮ ነው ሄርሜላን ጠምደን ያዝናት እንጂ ፍቅረኛ አትሁን እኮ አይደለም። ሩታ በህይወት ውስጥ እያለሽ ባትመጣና ከሩታ ጋር የማይሆን ሰጣ ገባ ውስጥ ባትገባ እኮ ሄርሜላ ለአንተ ምንም የሚወጣላት ሴት እኮ አይደለችም። ብትበዛብህ እንጂ የምታንስብህ ሴት አይደለችም። ከሩታ ጋር እኮ በቃ ነገሮችን ዘግተህ በቃ ከሷ ጋር ጨርሰ እንደተፋታ ሰው ሆነ አርፈ ስርዓትህን ይዘህ ብትኖር እኮ ከሄርሜላ ጋር እንድትሆን የሚከለክል ምንም ነገር የለም። በነገራችን ላይ ወደ ሶስተኛ ሴት ምናምን ሐሳብ ይሄ ልክፍት ነው። በነገራችን ላይ ይሄ ነው አሁን የታመመው አብርሃም አይምሮ ጤነኛ ያልሆነው አብርሃም ይሄ ነው። ፍቅረኛ እንጂ ትዳር የማይፈልግ በሴት ጊዜና በሴት እንባ በሴት የሆነ ነገር ካላደረክ አንተ ደስ አይልም። ምን አይነት አማርኛ ነው የምታወራው? የማግባት ፍላጎቱ ከሌለ ለምንስ ፍቅረኛ ትይዛለህ? ቅምጥ ነው የምፈልገው ማለት እኮ በግልጽ ይሻላል። በቃ እኔ የምፈልገው ቅምጥ ነው፣ ፍቅረኛም ትዳርም አልፈልግም። የሆነ ቤት እከራይላታለሁ፣ ቅምጥ ነው የምፈልገው፣ በፈለኩ ጊዜ የምጠራት በፈለኩ ጊዜ ሂጂ የምላት በቃ በገንዘቤ እንደፈለኩ ማረጋትን ሴት ነው የምፈልገው ብትል ይቀላል እንጂ አሁን ያልከው ነገር የማይመስል ካንተ ማይጠበቅ ተራ ወሬ ነው። ይሄ ነው እኔ የምፈልገው እስካልክ ድረስ እኔ ይመቸኛል ብያለሁ ከዚህ በፊት። ዋና አስተውለ ነገሮችን ጠቅመኛል ይጎዳኛል ብለህ ወስን እንጂ እኔ
መንገድ ነው ትክክለኛ መንገድ ነው የሚለውን በእኔ ሀሳብ ልነግርህ እችላለሁ እንጂ ውሳኔ እኔ ልወስንልህ አልችልም። እና ከሁለት አንዱ ደግሞ መርጠህ የመኖር ግዴታ ነው። ለምን ይሄ ሁሉ መሀል ላይ ስትሆን ይደብራል። ለሰሚውም ለሚያዩም ሰው አጠገብም ላለው ለራስህ አይምሮ ደስ አይልም። በዚህ ሀሳብ ሁለቱም ሴቶች የሚስማሙ ይመስለኛል። ምክንያቱም መሀል ላይ ሆነ እንዲህ ከማለት ይሄ በቃ ይሄ ህይወት ነው ካልክ እኔ ሴቶች ከእንደዚህ አይነት ነገር እኔ ፈጣሪ ይጠብቃችሁ። አንድ ወንድ መሀል አድርጋችሁ በግራና በቀኝ ቆማችሁ ወይ እኔን ወይ እሷን ምረጥ ከሚባል ህይወት እኔ ፈጣሪ ይጠብቃችሁ። የምሬን ነው። ይሄ ቅሌት ነው። በነገራችን ላይ ይሄ ቅሌት ነው። ከሁለቱም ጋር አስቡ። እቺኛዋ ሚስቱ ናት፣ ወልዳለታለች፣ ብዙ ነገር አሳልፈዋል። እቺኛዋን እንደገና በሚስቱ ላይ ደርቦ በወሽማ መልክ መታ ሚስቱ ፍቅረኛው የሆነች ሴት ናት። እቺንም እንደፈለገ ሲጫወትባት ከርሟል። ከዛ ሩታ ላይም እንደፈለገ ሲጫወትባት ከርሟል። በነገራችን ላይ ይሄ ግልጽ የሆነ ማንክደው ጉዳይ ነው። ከዛ በኋላ እንደገና ምረጥና ከሁለት አንዱ ጋር አብረሁን ቢወድና ቢያፈቅር አብሮ የመሆን ፍላጎት ቢኖረው ኖሮ መጀመሪያውንስ ከሩታ ይለያይ ነበር ወይ? የሴት ሱስ ከሌለበት በስተቀር ሄርሜላ ነሳ አምጥቶ እንደገና አርግዣለሁ ምናምን የሚል ወሬ ከለፈለፉ በኋላ ያ ሁሉ ርቀት ሄደው ብዙ ሰዎች በእነሱ የተነሳ ማይሆን ግጭት ውስጥ ከገቡ በኋላ ያ ኦዲየንስ ማለት ነው ይፈርዶበታል ኦዲየንሱ። ከዛ በኋላ ብድግ ብለህ እንደገና ሁለታችሁንም አልፈልግም። ሲጀምር እኮ ከሄርሜላ ጋር ተለያይታል። ቀጥታ ሩታን አስታከ ሄርሜላም እኔንም ሩታንም ነው የማይፈልገው፣ ስለዚህ የራሱ ጉዳይ የሚል አይነት አመለካከት አይምሮ ላይ እንዲፈጥር ካልፈለክ በስተቀር ሩታን ይዤ አልፈልግሽም ማለት እኮ አይጠበቅብህም። ፈትቻታለሁ ብለሃል፣ አብረሃት አይደለም። በአሁን ላይ አብረሃት ያለኸው ቀለበት ያደረክላት ሄርሜላ እስከሆነች ድረስ አንተ ወንድ ካለ በሙሉ ልብ እሷን አልፈልግሽም በላት እስኪ። እሷን እኔ ስለ ሩታ አይመለከተኝም፣ እኔና ሰው ከተፋታን ቆይታል። ከአንቺ ጋር ግን መሆን አልፈልግም። በቃ አሁን የሚመለከተኝ ቀለበት አድርጌ አብሬሽ የነበርኩት ከአንቺ ጋር ነው። ስለዚህ ከአንቺ ጋር መሆን አልፈልግም፣ ከህይወቴ ውጭልኝ እስኪ ይበላት እሱ። እስኪ ወንድ ከሆነ እሱ ይበላት እንደዛ። ለምንድን ነው ሩታንም ጨምሮ ከሄርሜላንም አንድ ላይ አድርጎ ሁለታችሁንም አልፈልግም? ምን አገናኘው? እስከዛሬ ድረስ አብሬ አሸሸ ገዳሚ ስትል የነበርከው ከሄርሜላ ጋር እንጂ ከሩታ ጋር አልነበረም እኮ። አሁን ሰው ምንድን ነው የሚያስበው? ሁለቱንም ነው አልፈልግም ያለው። በቃ የሄርሜላን እዛ ጋር የተጫወተባትን ሲቀልድባት የነበረውን ቀለበት አስሮ በቃ ብቻ በአጠቃላይ በሴትነቷ ላይ ሲጫወት የነበረውን ረስቶታል። ሄርሜላም የሚሉ ሰዎች ረስተውት ደስ ብሏቸዋል ሩታንም አልፈልግሽም ስላላት። ይሄ ማለት እኮ አጥፍቶ መጥፋት እኮ በሉት። በቃ ሩታንም አልፈልግሽም ውጭልኝ ከህይወቴ በላት እንጂ ሄርሜላን እንደፈለገ ያድርጋት ማለት እኮ ነው። የእናንተ ፍላጎት አብርሃምና ሄርሜላ አንድ ላይ እንዲሆኑ ሳይሆን እሱ ብቻ ሩታን የሆነ ነገር ይበልላችሁ። እንደዛ ነው የሚመስለው። እስከ ዛሬ ድረስ ታፈቅረዋለች፣ ይወዳታል፣ አብሮ እንዲሆኑ እንፈልጋለን እንደዚህ ቅብርጥስዬ ስትሉ የነበራችሁ ሰዎች አሁን ምን ሊውጣችሁ እንደሆነ እናየዋለን። እኔ ከመጀመሪያውንም ይሄ ሰው ለሁለቱም አይሆንም። ፍላጎት ካለው ወደ ሚስቱ ይመለሳል። ምክንያቱም እዚህ ጋር ትዳር ልጅ ይጠብቀዋል። አብሮ ብዙ ነገር ያሳለፈች ብዙ ዋጋ የከፈለች ምንም የማይወጣላት ምንም የማይጎልላት ሩታ ተጠብቀዋለች። እሱ ግን ፍላጎቱ ያ ስላልሆነ ለሁለቱም የሚጠቅም ሰው አይደለም ብያቸዋለሁ። ሄርሜላንም የጠበሳት ከሄርሜላ ጋር የሚሆነው ከሩታ ለመራቅ ወይም ሩታን ተስፋ ለማስቆረጥ በቃ ፍታኝ እስክትለው ድረስ ነበረ። ያን ስላደረገ ከሄርሜላ ደግሞ እንዲሁ በቀላሉ የምትፋታው የምትላቀቀው ሴት ስላልሆነች እስከዛሬ ድረስ አብሮ ቆይቷል። እሱ ቀለበት አይደለም ለምን 80 እንትን አይፈርምላትም? ጉዳዩ አይደለም። በነገራችን ላይ ተጋብቶ ራሱ ቢሆን ከሄርሜላ ጋር ፈትቼሻለሁ ብሎ የፍቺ ወረቀት ይዞ ይመጣል። እንፋታ ብሎ የፍቺ ወረቀት ይዞ ይመጣል። አብርሃም ጉዳይ አይደለም። አብርሃም ታምረኛ ነው። በነገራችን የሚለውን ሳምንቱ ሙሉ ከራሴ ጋር አውርቼ ነገን ወይንም እንደ ጓደኛ እንደ ፍቅረኛ የማስበውን ሰው መርጫለሁ። ስለዚህ እንግዲህ ማንን ነው የመረጥከው? ከማን ጋር ነው መሆን የምትፈልገው የሚለውን ነገር ካነሳችሁልኝ ደግሞ ቆይ ግን አንድ ጥያቄ እፈልጋለሁ። ትናንትና ጊዜ እፈልጋለሁ ምናምን እያልከ ነበረ። እንዲሁም ደግሞ ስላስጨነቃችሁ ነው እንጂ ምናምን እያልከ ነበረ። በደንብ አስበህበት ነው ትራስ ጋር ጊዜ ወስደህ አዳምጠህ ምናምን የተወሰነ ወይስ? እኔ እኮ ሲጀምር ራሱ ጊዜ ወስደህ አስበህበት ራሱ የሚባል ሰው አይደለም አብርሃም። በነገራችን ላይ ሳያስብበት ትዳሩን የፈታ ሳያስብበት ሚስቱ ላይ ወሸማ ይዞ የመጣ ሰው እንደገና ሳያስብበት አፈቅርሻለሁ ብሎ ሳያስብበት ቀለበት አስሮላት እንደገና ደግሞ ወደ ሚስቴ ካልተመለስኩ ይላል፣ እሱንም ሳያስብበት። ስለዚህ አብርሃም አስቦ የሚያደርገው ምንም ነገር የለም። አብርሃም ማሰብ ቢችልና አስቦ ነገሮችን ማድረግ የሚችል ሰው ቢሆን ኖሮ ይሄው በዚች ሁለት ቀን ውስጥ ራሱ አንዴ ጸጉሩን ፍሪዝ፣ አንዴ ጸጉሩን በዊግ ሹሩባ ይሰራል፣ አንዴ ምን እንደሚያደርግ ራሱ ግራ ገብቶታል። አይደለም ላይፉን አይደለም የሪሌሽን የትዳር ህይወቱን የገዛ ጭንቅላቱ ላይ ያለውን ጸጉር እንኳን እንዴት እንደሚያደርገው ግራ የገባው ሰው ነው። ምን እንደሚያደርግ ግራ ገብቶታል።
አይደለም በሴት በዚህ ተራ በሆነ ጸጉራችን እንኳን አብርሃም መወሰን አቅቶታል ምን እንደሚያደርገው። ስለዚህ አብርሃም አስቦ ምንም ነገር አድርጎ አያውቅም። ቢያስብ ኖሮ አብርሃም ሹሩባ ራሱ ሰርቶ ይመጣል እንዴ? እኔ አብርሃም እንዲያስብ ራሱ ምን አስቦ እንዲመጣ እንደፈለጋቸው ራሱ አልገባኝም። ከመጀመሪያውም አብርሃም ቢያስብ ትንሽ ቆም ብሎ ነው ብያቸዋለሁኝ እኮ የጥሞና ጊዜ መውሰድ ወይም ደግሞ ሱባኤ የሚባል ነገር አለ አይደለ? በክርስትና እምነት ሱባኤ ነገር ቢወስድ ራሱ ከራሱ ጋር እንዲያወራ ከአምላኩ ጋር እንዲማከር ያደርገዋል። ለራሳችን ጊዜ ሰጠን ከራሳችን ጋር አለማውራታችን ብዙ ሳናስብ የምንወስናቸው ውሳኔ እንዲሁ ዝም ብለን በስሜታዊነትና በራስ ወዳድነት ወይም ደግሞ በራስ ወዳድነት የምንወስናቸው ውሳኔዎች የማይሆኑ ጣጣ በህይወታችን ውስጥ ይዘው ይመጣሉ። ይህንን ደግሞ በአብርሃም ተመልክተነዋል። ግልጽ የሆነ ነገር ነው። አስጨነቅህ ነው የችኩል እየወሰንክ ያለህ? መጀመሪያ ነገር ማንም ስላስጨነቀኝ አይደለም። አይ ትናንት እንደዛ እያልከን ነበረ እያስጨነቃችሁን ስለሆነ ነው እንጂ እኔ አሁን በሳት ከማናችን ጋር ምናምን ብለህ ነው ሄድከው። ይሁን ልናወራ ስንል ጨርሻለሁ። ሩታ ሆድሽ ነግሮሻል። ጤነኛ ነገር ይዞ እንዳልመጣ ውሳኔ ምናምን ብሎ መልካም የሆነ ነገር ይዞ እንዳልመጣ ሆድሽ ነግሮሻል። ለዛ ነው ጥያቄ ጠየቅሽው። እኔም ሳስበው አይ ቲንክ በጣም እያስጨነቅን ነው እየመሰለኝ ያለው። ሁለታችንም የራሳችንን ስሜት ብቻ እያዳመጥን እኔም ካለውበት ነገር አንጻር እሷም ካለችበት ነገር አንጻር ነገራችንን እናስተካክላለን እያልን አንቺ ያንተን ነገር ችላ እያልን መሰለኝ እና እያስጨነቅን። በነገራችን ላይ ሩታ ምንም ያስጨነቅሽው ምንም የራስሽን ስሜት ያስቀደምሽው ምንም ነገር የለም። እዚህ ጋር አሁን የሆነ ትውት ልሁን የሆነ ነገር ልሁን ብለሽ ካልሆነ በስተቀር አብርሃም የሚመለሰው ወደ ትዳሩ ወደ ልጁ እናትና ትቶትና ፍርሶ ወደመጣው ህይወቱ ነው። በቃ ምንም አስተካክሎት ወደሚገባው ህይወት ነው የመጣው እንጂ እንደ አዲስ ፍቅር እንደ አዲስ ቀለበት አድርጎልሽ ምናምን ከዛ ተጋብተሽ ወደሚኖርበት ህይወት አይደለም አብርሃም የሚመለሰው። ምንም ስሜት የራስሽን ስሜት ያስቀደምሽው ምንም ነገር የለም። በቃ ትዳርሽ እንዲመለስ ፍላጎት ስላለሽ ነው ያንን ያደረግሽው እንጂ ስሜታዊነትሽን ወይም ራስ ወዳድ ምናምን የሚል ነገር ውስጥሽ ኖሮ ነው ብዬ አላምንም። እዚህ ጋር የሆነ ብቻ አለ አይደለ ይሄን ንግግር የተናገርሽበት ሙድ ወይም ስሜት ገብቶኛል። ግን ይሄ ምንም ካንቺ ጋር የሚያገናኘው ነገር የለም። ሲጀምርም እሱ ነበር ወደዚህ ትዳር መመለስ የነበረበት። ምክንያቱም ሚስትና ልጅ ጥሎ ወደ ሌላ ሴት ሄዶ እሱ ነው። አንቺ ምንም ያደረግሽው ነገር የለም። ቺት አደረገብሽ፣ በትዳሩ ላይ ዘሞተ። ከዛ በኋላ አልፈልግም ብለሽ ፈታሽው። ግልጽ ነው በቃ ይሄ ምንም። አሁን ላይ ግን በቃ ይቅር ብሎ ከተመለሰ ተጸጽቶ ስህተቱን ጥፋቱን አምኖ ከመጣ ይምጣ በሚል ነበር መጠበቅ የነበረብሽ። አንቺ አልነበርሽም ይቅርታ፣ አንቺ አልነበርሽም መለመን የነበረብሽ። ይሄ ነው ትንሽ ቅር ያስባለኝና የደበረኝ። ከዛ ውጭ ምንም ያደረግሽው ነገር የለም። እኛም ነገ ላይ የሆነ እሷም ጋር ሄዶ የሚያሳየት ነገር ይኖራል፣ እኔም ጋር ምናምን እየመጣ የሚያሳየን ነገር አይ ቲንክ ነገ ላይ በተስፋ እንድንኖር ምናምን የሚያደርገን ነገር መጠበቅ አንፈልግም ሁለታችን። በእርግጠኝነት እሷም አትፈልግም እኔም አልፈልግም። እኔ ቆርጦልኝ የራሴን ህይወት እንድኖር እሷም ቆርጦላት የራሷን ህይወት እንድትኖር እና ነገሮች እንዲያከትሙ ከልቡ የራሱን ውሳኔ ወስነው እንዴት ነው እንዳለፈው አንዴ ወደዚህኛው አንዴ ወደዛኛው እንዳይል ቀጥተኛውን የራሱን ኑሮ የራሱን ላይፍ መርጦ መኖር የሚችልበት ነገር ከሆነ ኢትስ ኦኬ። ግን ደግሞ ልክ እንደ ሩታ አንቺ ቀጥተኛውን ወይ ከኔ ወይ ከሷ በቃ የራሱን የሆነ ነገር ይምረት ያለሽ አጅሬ ወይ ያላሰባችሁትን ዱቡዳ ይዘውላችሁ ነው የመጣው። ያላሰባችሁትን ዱቡዳ እኔ ከአብርሃም የተሻለ መልካም ነገር በቃ የሆነ ቁም ነገር የሆነ እኔ እንጃ ሰውም እግዚአብሔርም ማህበረሰቡም ብቻ ሃይማኖትም ምንም ሊስማማበት የሚችል በቃ እዚህ ምድር ላይ ሰው እየኖረበት ያለውን አይነት አኗኗር ወይም ሰው ሊያስበውና ሊያደርገው የሚፈልገውን ወይም መደረግ ያለበትን ነገር ማድረግ የሚፈልግ ሰው እንዳልሆነ ታውቂያለሽ። ሁልጊዜ አብርሃም የራሱን ምርጫ የራሱን ፍላጎት ነው። ሰው ምን ይላል ሰው ይደብረዋል ወይ ጉዳዩ አይደለም። አይ ዶንት ኬር ነው የሚለው እሱ። እኔ የፈለኩትን ነው ማደርገው ብሏል እኮ። ስለ እኔ ህይወት ማንም አያገባውም፣ ማንም አይመለከተውም። እኔ የፈለኩትን አይነት ህይወት መርጬ መኖር እችላለሁ ብሏል። በቃ እኔ ፍቅረኛ እንጂ ትዳር አልፈልግም ማለት እሱ ፍቅረኛ ብሎ ነገሩን የሆነ በቃላት ለማሳመር ፈለገ እንጂ እኔ የምፈልገው ቅምጥ እንጂ ፍቅረኛም ትዳርም አይደለም ማለት ነው የነበረብህ። ያው ቃሉ ነውር ስለሆነ ወይም ደግሞ ሰዎች ምን ይሉኛል ብለህ እንጂ እንደዚህ አይነት ነገር ነው የፈለግከው አንተ። ሴት ልጅን የሆነ መጠቀሚያ ወይ መደበሪያ አርጋሃት አብረሃት ማሳለፍ ነው የፈለግከው። እንደዛ ነው የሚመስለው። ይሄ ደግሞ አሁን ዘመኑ ላይ የምናየው ነገር ነው። በቃ በትዳር ኃላፊነት ውስጥ በትዳር የሆነ ቻሌንጅ ውስጥ አለ አይደለ? የሆነ ታማኝ ሆናችሁ ኃላፊነት ወስዳችሁ ለሚስት ፕሮቫይደር ፕሮቴክተር ሆነ እያንዳንዱን ነገር ኃላፊነት ወስደ በአንተ ጫንቃ ላይ ተሸክመ ትዳርን የመምራት ፍላጎት አለመኖር ነው። አይኖ እኮ ትዳር እኮ ይከብዳል እኮ ቀላል እኮ አይደለም። አብሶ በዚህ ዘመን ላይ በጣም ከባድ ነገር ከሚባሉ ነገሮች አንዱ እግዚአብሔር ካረዳ በስተቀር እንደ ትዳር ከባድ ነገር የለም በዚህ ዘመን ላይ። ግን ግልጹን መናገር ነው። በቃ አልፈልግም፣ ትዳሬን ፈትቻለሁ፣ ከማንም ሴት ጋር አልሆንም ብለህ መውጣት ትችላለህ።
እንጂ የሆነ መነጋገሪያ ርዕስ ለመፍጠር ወይም መነጋገሪያ ለመሆን ካልሆነ በስተቀር ትዳር አልፈልግም፣ ግን የምፈልገው ፍቅረኛ ነው። ምን ማለት ነው? ለምን እንደ ውጭው ዓለም በቃ በኮንትራት ተፈራርመ ኮንትራት ለምን አታረጉም? ወይ እንደዛ ብታረጉ ይሻላል። ካልሆነ በስተቀር አሁን ይዞት የመጣው ሐሳብ ምንም ውሃ የሚያነሳ ሚዛን የሚደፋ ሐሳብ አይደለም። ይሄ በጣም ተራ ሐሳብ ነው። በነገራችን ላይ ጥኛለው ወይም ደግሞ ቻኩያለው ወይ ዘግይቻለው የምትልበት ሞመንት ላይ አይደለም። ምክንያቱም ነገሮችን በደንብ አስተውላለህ ብዬ አስባለሁ። ይህን ያህል ጊዜ የሚያስፈጅ ነገር ወይም ደግሞ ከማን ጋር ህይወትን እንቀጥላለሁ የሚለውን ነገር ለመወሰን እኔ እንጃ አይ ቲንክ አንድ ቀንም ሁለት ቀንም በቂ ነው ብዬ አስባለሁ። ለህይወቴ ማን አስፈልጋለሁ። እኔ በነገራችን ላይ ሄርሜላም ብሆን እዚህ ሁሉ ጥያቄ ውስጥ እዚህ ሁሉ ፍልስፍና ውስጥ አልገባም። ሊያገባኝ ቀለበት አድርጎ ቀን እየቀጠረ ያለን ሰው አብሮኝ መሆንም እንደሚፈልግ በጣም በተደጋጋሚ ባሸበረቁ ቃላቶች ልቧን አሸንፎ እንደፈለገ ከተጫወተባትና የራሱ ካደረጋት በኋላ ብድግ ብሎ እንደገና አንቺንም ሩታንም አልፈልግም። ምን አገናኘው? አንደኛ ሲጀምር ቅድም እንዳልኩት ሩታንም አልፈልግም የማያገናኘው ነገር ነው። በነገራችን ላይ አንቺን አልፈልግም፣ አዎ መብት ነው። ግን ሩታን አልፈልግም የሆነ አንተ ራስ ውስጥ ትክክል ስራ እየሰራ እንዳልሆነ ስለገባ በስልታዊ መንገድ ሩታንም ደባልቀ ሄርሜላን ከህይወት ማስወጣት ነበር የፈለግከው። ሄርሜላ ደግሞ የአብርሃም እያንዳንዱ ሐሳቦች ሳይገባሽ ቀርቶ የሆነ እኔ እንጃ ማመን አቅቶች ምናምን ነገር ካልሆነ ወይ ፍቅር እውር ነው ይባላል። እንግዲህ እኔ አላምንበትም፣ ግን ፍቅር አሳውሮሽ ካልሆነ በስተቀር ያው ፍቅር አያሳውርም። ፍቅር እንደውም አይናችንን በደንብ ነው የሚገልጠው። እንደዛ ሆኜ ነው ካላልሽ በስተቀር ቀለበት አስሮ ለትዳር ያጨሽን ሰው መተሽ እንደገና ምረጥ ከኔና ከሷ ከማን ጋር ነው መሆን የምትፈልገው? ምን አገናኘው? ምንም የሚያገናኘው ነገር የለውም። ፈቷታል አይደለ? ቀለበት አስሮልሻል አይደል? ስለዚህ ይሄ ሰው በቃ አይሆነኝም፣ መጀመሪያ እኔ ነኝ ስህተት የሰራሁት ብለሽ ከህይወትሽ ማስወጣት ነበር የሚገባሽ። በቃ ሴቶች ልትማሩ የሚገባችሁ የፈለገ ብታፈቅሪው ብትወጂው የትኛውንም ወንድ ለአንቺ ምንም አይነት ቦታ ለአንቺ ምንም አይነት ክብር ከሌለው አንቺን በህይወት ውስጥ የማያስቀድም ከሆነ የማይጠነቀቅልሽ ከሆነ ያመጣውን ነገር ሁሉ በአደባባይ ሰው ፊት ለፊት የሚያዋርድሽ ከሆነ ይሄ ሰው አያፈቅርሽም። በቃ እንኳን ኃላፊነት ወስዶ ከአንቺ ጋር በትዳር ሊኖር። ስለዚህ ይህንን ነገር አስቡበት። የመጃጃል ዘመን ላይ አይደለንም ያለነው። አሁን ያለንበት ዘመን ራሱ ለእንደዚህ አይነት የመጃጃል ፍቅር እንደዚህ ለመጃጃል ነገሮች ቦታ የሚሰጠው አይመስለኝም። ማንም ዞር ብሎ አያየንም። በዚህ ዘመን ላይ እንደዚህ አይነት መጃጃል ውስጥ ከገባን መሳቂያ ነው የምንሆነው። እንደገና ደግሞ የምወደው ማፈቅረው ማከብረው ከማን ጋር ነው ህይወቴን ብቀጥል ከማን ጋር ነው ደስተኛ የምሆነው የሚለውን ነገር ለመወሰን ይሄን ያህል እኔ ራሱ ህይወቴን ከማን ጋር ነው መኖር የምፈልገው የማከብረው የሚጠቅመኝ ምናምን አረተይ ይሄን አሁን ያልሽውን ነገር አብርሃም ጭንቅላት ውስጥ ቢኖር ኖሮ ይሄ ሁሉስ ነገር ይፈጠር ነበረ? እኔ መሀል ከተማ ላይ እየኖርን እኔ እንጃ ዘመድ ጓደኛ አለን አይደለ? መቼም ሁሉም አንቺ እየሆንሽ ያለውን ነገር አንቺ ህይወት ላይ እየተፈጠረ ያለን ነገር ተስማምተውበት አይደለም አይደለ? ልክ ነሽ የሚልሽ ሰው አለ ብዬ አላምንም። እኔ የአንቺ ዘመድ አጎት፣ አክስት፣ እናትም አባትም ካለሽ ማለት ነው። ይሄ አሁን አንቺ ያወራሽው ሐሳብ አንቺ ጋር ብቻ ያለ ነው። በነገራችን ላይ በዚህ ሐሳብ ይስማማ ሰው አለ ብዬ አላምንም። እንዴ ልትጠናኑ ነው እንዴ ቀለበት ያደረጋችሁት? ወደ መጠናናት ውስጥ ልትገቢ ነው እንዴ ቀለበት አስረሽ አብረሽ ይሆንሽው? ለምንድን ነው የሄርሜላ አጉል የዋ አጉል አፍቃሪ አይነት ሙድ የምትጫወችው? በራስሽ ላይ እየቀለድሽ ነው። በነገራችን ላይ እየጎዳዋት እንደዚህ ያደረኳት እንደዚህ ከህይወቴ እንድትወጣ ሊያደርግ የሚችል ነገር በህይወቷ ላይ እያደረግኩኝ እንደገና መታ አሁን ለእኔ አዛኝ ለእኔ አፍቃሪ ይመስል በቃ ነገሮችን በትህትና ለማውራት የምትሞክር ሴት እቺ ምንም አጠቅመኝም የሚል ነገር ነው አብርሃም አይምሮ ላይ የሚመጣው። በነገራችን ላይ መብቷንና ክብሯን የማታስጠብቅ ሴትን እኔ እንጃ እኔ የትኛውም ወንድ ልጅ አላቅም ዋጋ ከፍሎ ምናምን ነገር አፍቅሮ እሷን እንተናልኩኝ ለወሰን የቻልኩት ውሳኔ ምንድን ነው? አንደኛ ከሩታም ጋር የመኖር ፍላጎቴ በጣም የቀነሰ ነው፣ የወረደ ነው። ለምን ከዚህ በፊት ከሷ ጋር ኖር ያይቼዋለሁ ላይፍን። ከዛም በኋላ ደግሞ ፍቺን ፈጽመናል እኔና እሷ ማለት ነው። እና እኔና ሄርሜላም ጋር ምን አየሁኝ ትንሽ ላይፋችን ላይ በዚህ አንድ ዓመት ውስጥ የሆነ ጭቅጭቅ የበዛበት ነገር ነው እየተፈጠረ ያለው ማለት ነው። ስለዚህ ሩታም ጋር ሄርሜላም ጋር ያለው ነገር እኔ ከሩታም ጋር ብሆን በነገራችን ላይ እንደው ላቋርጠውና አሁን ያወራው ነገር አብርሃም ከሩታ ጋር ኦልሬዲ ተፋትቻለሁ ብሏል። እሺ ከሄርሜላ ጋር ግን ባለ ሰዓት ላይ ራሱ እኔ ከዚህ በፊት ብያቸዋለሁኝ እኮ ሩታን በልቡ ሄርሜላን በእጁ ይዞ እዚህም እዛም ሁለት ቤት መብላት ስለለመደ አርፎ መቀመጥ ስላቃተው እንጂ እችኛዋም የኔ ነው እችኛዋም የኔ ነው የሚል ነገር መሃላቸው እየተፈጠረ እችኛዋም እየሮጠች ሩታ ቤት ትሄዳለች፣ ሩታም እነሱ ያሉበት ቦታ ትሄዳለች። በሁለቱ መካከል መጋጨት፣ መሰዳደብ፣ ያው ሴት አይደሉ እንደዛ አይነት ነገር እንዲፈጠር ያደረገው ራሱ አብርሃም ነው። እሱ
እንደሚለው አይነት ወንድ ቢሆንና ቆፍጣና በቃ ወንድ ነገሮችን ቦታ የሚያስይዝ ስርዓት የሚፈልግ አይነት ሰው ቢሆን ኖሮ ከፈታት ሚስቱ ጋር በሰላማዊ መንገድ በቃ ልጁን እያየ አሁን ላይ አፈቅራታለሁ ወይም ደግሞ አብሬያት መሆን ፈልጋታለሁ ካላት ሄርሜላ ጋር አብሮ መቀጠል ይችል ነበር። ይሄ እኮ አሁን የተፈጠረው ነገር አብርሃም ላይ ብቻ አይደለም እኮ ሙሉ ዓለም ላይ የተፈጠረ ነገር ነው። ማንም ሰው ትዳሩን ፈቶ ልጆቹን ጥሎ ሌላ ሴት አግብቶ ሲኖር የምናይበት ምድር ላይ ነው ያለ ነው። የእናንተ እንደዚህ በጣም ኢምፖርታንት ኬዝ ያደረጋችሁበት ምክንያት ምንም ሊገባኝ አልቻለም። አንተ አርፈ ከአንዷ ጋር መቀጠልና ከአንዷ ጋር መሆን ስላቃተህ እንጂ ከሄርሜላ ጋር ሰላም ያጣኸው ከሄርሜላ ጋር ስለሆንክ ሰላም አለመሆን ሳችል ቀርታ አይደለም። አንተ ነህ ሰላም እንዲፈጠር ሰላም እንዲሆን የማታደርገው። ሁልጊዜ የሆነ ችግር የምትፈጥረው አንተ ነህ። አንተ እኮ ምንም ማድረግ የማትችል ህይወት ላይ ሰዎች የፈለጉትን ነገር የሚያደርጉ ሰዎች የሚመርጡልህን ህይወት የምትኖር ሰዎች የሚመርጡልህን ሴት የምትጠብስ ትዳር መጥፎ ነው ካሉ ትዳርን የምትፈታ ሚስት መጥፎ ናት ካሉ መጥፎ ናት የምትል እንዴ ችግር የምትፈጥረው ሁልጊዜ አብርሃም እኮ አንተ እኮ ነህ። ወንድ ሆነን መቼም ስለ ሴት እንደዚህ እያለን አናወራም አይደል? በጣም ቀላሉና ሲምፕሉ ነገር እኮ ነው እዚህ ደረጃ እንዲዳረስ ያደረግከው። ስለዚህ የሆነ በቃ በነበርክበት ሪሌሽን ላይ ሰላም ያጣ ምናምን እንዴ እውነቱን እናውራ ከተባለማ ሄርሜላ ከአንተ ጋር ሆና አንተ ከፈታሃት ሚስት ጋር መተው ወይም ደግሞ የነበረን ግንኙነት ፈትቻታለሁ ያልከውን ግንኙነት አጽንተ በሰላማዊ መንገድ ከሄርሜላ ጋር መኖር ሲገባ ከሩታ ጋር እየሄድክ የማይሆን ንክኪ እየፈጠርክ ከእንደገና መተህ ከሄርሜላ ጋር አብሬ እየሆንኩኝ ከዛ በኋላ ሰላማዊ ሪሌሽን እና ሰላማዊ ህይወት ይኖረኛል እንዴት ነው እንደዛ አሰብከው? ለዛውም በሁለት ሴቶች መካከል ሆነ እንዴ ትቀልዳለህ። ከኔ ላይ ብዙ ነገሮች ልትወጣ አትችልም። ሩታም እንደዛው ማለት ነው። ስለዚህ እኔ በመጨረሻ የወሰንኩት ውሳኔ ምንድነው? በነገራችን ላይ አንተ ነህ ከነሱ ህይወት መውጣት ያቃተ። በዛ ላይ ደግሞ ከሩታ ህይወት መውጣት ያቃተ አንተ እንደሆንክ ወቅ። እሷ መጀመሪያም እኮ ተፋተዋል። ሂጅ ከዚህ ብለህ ብታባራት እኮ ምንም የምታመጣው ነገር የለም። አንተ ግን ከነሱ ህይወት መውጣት አቅቶ ነው አሁን በቃ ሰው ሁሉ አልሰማ ስላለ ሰው ሁሉ ቁርጠት ስለሆነብህ እያፋጠጠ ስለሆነ እነሱም ምርጫ ስለሰጡ በቃ ከዚህ በኋላ መጃጃል በቃን ያንተ መቀለጃ መሆን በቃን የሚል ነገር ስላመጡብህ አሁን መግቢያው ሲጠፋ ነው አሁን የማይረባ ውሳኔ ለመወሰን የመጣው። ከሄርሜላም ጋር ከሩታም ጋር መሆን አልፈልግም። ዴቭም ታላቅ ወንድሜ እንግዲህ አከብርሃለሁ፣ እህቴም እንደዛው የኔን ውሳኔ የኔን ፍላጎት ተቀበላለሁ። ከዛ በፊት አብርሃም ተደረገበት የተባለው መተት ሄርሜላን እንዲጠላና ሩታን እንዲወድ ነበር አይደለ? አሁን መተቱ ምን ሆኖ አድጎ ነው? መተቱ አውፍሮት ነው? ጭንቅላቱንም አፋፍቶት ምናምን ነገር ነው ሄርሜላንም ሩታንም አልፈልግም ወደ ማለትና ወደ ሌላ ሴት እንዲሄድ ያደረገው? ስለዚህ መተት ያው ብዙ ስትሉ ስለነበረ ሩታ መተተኛ ናት ስትሉ አልነበረ? ራሷንም እንዲጠላት የሚያደርግ መተት ነው ያሰራችበት። እሺ ተውት፣ እሱን ሁለቱንም እንዲጠላ የሚያደርግ መተት ነው ያሰራችበት። አረ ወይኔ ትዳር እንዲጠላ ግን ፍቅረኛ እንዲፈልግ የሚያደርግ መተት ነው የተሰራበት። አብርሃም ጉድ እኮ ነው ጎበዝ፣ ጉድ ነው ዘንድሮ ጉድ ነው። እንደውቺን 2018 እንደው በሰላም ያስጨርሰን እንጂ ማንሰማው ጉድ የለም። ያስባልኩ ያለ ብዙ መደብም የኔን ፍላጎት የኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከሄርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ የግሌን የራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም አረለ ዳሳቀኝ ብዙና ዴቭ ከሩታ ጋም ሲሆን እኛ ባንተ ህይወት ደስተኛ ነን፣ ከሄርሜላ ጋም ሲሆን እኛ አንተ አስደስት እንጂ ባንተ ህይወት ደስተኛ ነን ስትሉ ሶስተኛ ሰው ይመጣለው። እናንተ በኔው ስለምትደሰቱ ተብላችኋል። እንግዲህ እየዞራችሁ እንግዲህ አብርሃም ሴት ይቀያይራል፣ እናንተ ደስተኛ ነን በሉ። አረ ወይኔ! እኔ ግን ወንድ ልጅ ኪሱ ከሞላ የሆነች መሪ ከጨበጠ በቃ እውነት ነው የሚባለው ማለት ነው። የፈለገውን ሴት ይቀያይራል። ሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁንም የጠራሁት ይህንን ነገር ለነገራችሁ ብዬ ነውና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ተመልሶልናል። የግል ላይፍ ማለት ስለምፈልግ ንተርክ ጭቅጭቅ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ
ሁልጊዜ መጨቃጨቃቸው። በነገራችን ላይ ዱዳ ከሆነች ማታወራ፣ ማትጋገር፣ ማትሰማ፣ መናገር ማትችል ሴት ካልጠበስክ በስተቀር እንግዲህ ወንድሜ ሴት ልትቀያየር ትችላለህ። ግን አንተ ራስህን ካላሻሻልክና አንተ አንድ ወንድ ልጅ ሊኖር የሚገባውን አይነት አስተሳሰብና ምልከታ ወይም ባህሪ ወይም ካራክተር ካልያዝክ በስተቀር እንደው አሁን የምታመጣትም ሴት እንደው ድንግል ወንድ ማታቅ መልካም ምንም አይነት ነገር እንደው ከገጠር የሆነ በቃ እኔ እንጃ ምንም ከወንድ ጋር እንዲህ ተጨባብጣ የማታቅ ሴት ይዘህ ባትመጣ እንኳን ታሳብዳታለህ። ሆና ማታቀውን ክፉ አረመኔ ሴት ነው የምታረጋት በነገራችን ላይ። ምክንያቱም አንተና ሴቶቹን የሌላቸው ባህሪ እንዲኖራቸው እያደረካቸው ያለው እንዴ አሁን ከነሱ ጋር ንትርክና ጭቅጭቅ ስለሰለቸኝ ምናምን ነገር እንግዲህ የምታደርገውንና የምትሰራውን ማየት የማትችል በቃ አይነ ስውር የሆነች የምታወራውንም መስማት የማትችል ሴት ካልሆነች በስተቀር ካንተ ጋር ሰላም ሆና መኖር የምትችል ሴት እኔ እዚህ ምድር ላይ ትኖራለች ብዬ አላስብም። ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታ እንግዲህ ሄርሜላ ህይወቴ ላይ እንዳትደርሱልኝ ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከእናንተ ጋር እኔ ብያለሁ። ጌታ እኔ ኤርፖርት ሄደ ቀን ካልሄድኩኝ ፓስፖርቴን ያለ ቀን ይሄ ሰውዬ የሆነ ሶስተኛ ሴት ጋር ሊሄድ ካልሆነ በስተቀር እንደዚህ ሊያደርገው የሚችል ነገር ምንድነው? ወይስ እዛም ወልዶ ያስቀመጠው ሌላ ቤተሰብ አለው ስለሱ በህይወት መኖር ስለሱ ምናምን ነገር የሚጨነቁ? እኔ እኮ ብያለሁ። እኔ እኮ ጠርጥሬያለሁ መጀመሪያ ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘውም ከእናንተ ጋር ሆኜ። ስለዚህ ሁላችሁም የገላችሁን ህይወት እንድትኖሩ ፈልጋለሁ። ሩታም ሄርሜላ መልካም ህይወት እመኝላችኋለሁ። ከዚህ በላይ ባርቆይ ደስ ይለኛል። እንዴ ምን ማለት ነው? ቡዜ አሁን እናንተ እስክታወሩ ድረስ አዳምጬ ጨርሻለሁ። ዴቭም ቡዜም እስክታወሩ ሁላችሁም እስክታወሩ አዳምጫለሁ። ይሄ ደግሞ የኔ ውሳኔ ነው። አሁን እናንተ እንድታወሩ ስለማልፈልግ ልቤ ተንጠለጠለ። ካሜራማን መሄድ እንችላለን። መልካም ጊዜ ሆነ። ምን ማለት ነው? ልቤ ተንጠለጠለ ልቤ አለ። አሁን እኮ ነገ ፓርቲሱን ነው ምናምንም እኮ የምትጓጉ ሰዎች አላችሁ። እንግዲህ ጓጉ። አረ ወይኔ ስንት ሰው መሀል ቤት ቀረ። ስንት ሰው አፉ ተበላሸ። ስንት ሰው ማይገባ ነገር አደረገ። ስንት ሰው ተሰዳደበ። እንግዲህ ለሶስተኛዋ ሴት ተዘጋጁ፣ ራሳችሁን አዘጋጁ። እንግዲህ ለሷም ትሳደባላችሁ፣ ለሷም ጥብቅና ትቆማላችሁ። እንግዲህ እሷንም እንግዲህ ምን እንደምታረጓት እንግዲህ ፎቶዋን ወይ ቤታችሁ ስቀሉና እንግዲህ ለሶስተኛዋም ሴት ተሰዳደቡላት። ይመጃቦ። አረ ልሳቅ እንጂ ወዳችኋለሁ። ለማንኛውም